የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት በመጨረሻ ተፈጽሟል። በቅድስት ካቴድራል የነበረው የቀብር ስነ ስርዓት እጅግ ፍጹም የሆነ ሃይማኖታዊ ስርዓትን የጠበቀ ነበረ። ነጻነት ወርቅነህ እንደሚታወቀው ለሃይማኖቱ እጅግ ሟች እንደሆነ ይነገራል። ሃይማኖቱን የሚጠብቅና በጾም በጸሎትም የሚታወቅ ሰው መሆኑን የቅርብ ወዳጆቹ ይመሰክራሉ። ይህንንም ተከትሎ ለቤተ ክርስቲያን እጅግ ቅርብ ከሆኑና እንዲሁም ደግሞ በግል ህይወታቸውም ላይ ቅድስና የሚታይባቸው ጥቂት አርቲስቶች መካከል አንዱ እንደነበረ ይነገርላታል። ቅድስት ሥላሴ ካቴድራል ቤተክርስቲያንም ውድ ልጇን ስርዓቱን በጠበቀ መንገድ የቀብር ስነስርዓቱ እንዲፈጸም አድርገዋለች። ሃይማኖታዊ ይዘቱ በቀጥታ ስርጭት ሽፋን ያገኘ ነበረ። በርካታ አርቲስቶች፣ ከፍተኛ የመንግስት አመራሮች፣ የነጻነት ወርቅነህ ቤተሰቦች፣ የቅርብ ጓደኞችና በርካታ የአዲስ አበባ ነዋሪዎችም የተገኙበት ነበረ። በድፍን አዲስ አበባ በነጻነት ወርቅነህ ልክ የሚወደድ የሚከበር አድናቆት የተቸረው ሰው ከዚህ በኋላ ይፈጠራል ለማለት እጅግ አዳጋች ነው። ያለፉትን ቀናቶች የመላው የኢትዮጵያዊው ድባብ እጅግ ቀዝቃዛ ነበረ። በከባድ ሐዘን ውስጥም ኢትዮጵያዊ ሁሉ ገብቶ ቆይቷል። በርካታ የጥበብ አፍቃሪያንና የነጻነት ወርቅነህ የቅርብ ወዳጆችም ይህ ሁሉ ጉዳይ ቀልድ ነው፣ ውሸት ነው የሚል መልእክታቸውን ሲያስተላልፉ ነበረ። ነጻነት ወርቅነህ በቀልዶቹ በጨዋታው እንደሚታወቀው ሁሉ የሞቱ ነገር እንደ ቀልዱ ቀልዶ ነው በቀረ ያሉና ለማመን የተቸገሩ እጅግ በርካታ ነበሩ። የቀብር ስነ ስርዓቱ እስኪፈጸም ድረስም ይህንን ጉዳይ አናምንም በማለት ከራሳቸው ጋር ሙግት የገቡ አርቲስቶችም ቁጥር እጅግ በርካታ ነው። በመጨረሻ ግን አዲስ አበባ የኢትዮጵያ አርት ታላቁና ውዱን ሳቂታውን ጨዋታ አዋቂውን የመድረክ ቲያትር ድምቀቱን የማስታወቂያ ባለሙያውን የፊልም ደራሲ፣ ዳይሬክተር፣ ተዋናይ፣ ፕሮዲውሰሩንና የመድረክ መሪውን ከዚህ ውጭ ደግሞ በኢቢኤስ ቴሌቪዥን የተወዳጅነትን ጣሪያ ነክቶ ለዓመታት የቆየ ፕሮግራም አዘጋጅና አቅራቢ የሆነውን ተወዳጁን ነጻነት ወርቅነህ ግባተ መሬት ፈጽማለች። የተወዳጁ አርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ቀደም ሲል በተለይም በአዘጋጆቹ የተወሰነው ውሳኔ መልካም እንደነበረም ተነግሯል። ከዚህ ቀደም በአርቲስቶች የቀብር ስነ ስርዓት ላይ የታዩ የካሜራ ጋጋታዎችና ለቤተሰብ ነጻነት የሚያሳጡ ሐዘንን በቅጡ መወጣት እንዳይችሉ የሚያደርጉ ግርግሮች እንዳይፈጠሩ ምንም አይነት ካሜራና ምንም አይነት ሪከርድ አይቻልም፣ አይፈቀድም የሚል ትዕዛዝን መስጠታቸውን ተከትሎ ከተፈቀደላቸውና ፍቃድ ከተሰጣቸው ይህንንም የተወዳጁን አርቲስት ህልፈት እንዲሁም የቀብር ስነ ስርዓት በቀጥታ ስርጭት ለማስተላለፍ ፍቃድ ካገኙ አካላቶችና ሚዲያዎች ውጪ ሁሉም ነገር ከሚዲያ ዝግ እንዲሆን መሆኑ ቤተሰቡ የቅርብ ወዳጁን በቦታው ያለውን ነገር በቅጡ እንዲከታተልና በነጻነትም ሐዘኑን እንዲወጣ እንዳደረገው ተነግሯል። የቀብር ስነ ስርዓቱ ፍጻሜም በዚሁ ድባብ ያለፈ ነበረ። እጅግ አስደናቂ የነበረ የነጻነት ገድል የነጻነት ታሪክም የተነሳበት ነው። ነጻነት ወርቅነህ በአርቱ ሁሉ እንደሚታወቀው በመንፈሳዊ አገልግሎትም እጅግ ትጉ እንደነበረ ተነግሯል። በቅርቡ በህመም በነበረበት ወቅትም ቤተክርስቲያን ለማሰራት ለቤተክርስቲያን ድጋፍ ለማድረግና የቤተክርስቲያን እድሳቶች እንዲከናወኑ ከቤተክርስቲያን ከፍተኛ አመራሮች ጋር ሲመክር ድጋፍ ሲያደርግም የቆየ እንደነበር ተነግሯል። ከህልፈቱ ጥቂት ቀናትም በፊት በቤተክርስቲያን ደጃፎች ላይ ፎቶግራፎችን ሲነሳ ደስታውን ፈገግታውንም ለመንገደኞች ሲያጋራ ቆይቷል። ይህንንም በሚመጠን መንገድ በቅድስት ሥላሴ ካቴድራል የነበረው የቀብር ስነ ስርዓት የነጻነት ወርቅነህን ያለፈ የቤተክርስቲያን ሕይወትም የሚመጠንና የሚዘክር መሆኑ ተረጋግጧል። ከዚህ ውጪ በተለይም በቅርብ ወዳጆቹ በአብሮ አደጎቹ እንደ ቅሬታ የቀረበው ባሊቲው ጊዮርጊስ ከአያቱ ጎን የቀብር ስነ ስርዓቱ ሊፈጸም ይገባል የሚለው ጥያቄም በዛሬው ዕለት በቅድስት ሥላሴ ካቴድራል የነበረውን ስነ ስርዓት ከተመለከቱ በኋላ በርካቶች ሐሳባቸውን እንዲቀይሩ የሚያስገድድ ነው ለማለት ይቻላል። ነጻነት ወርቅነህ ከዚህ ቀደም በጨዋታም በወግም በሚያነሳቸው ጉዳዮች ውስጥ የአያቱን ስም አይዘነጋም። ነጻነት ወርቅነህ እንዲሁም እህት ወንድሞቹ ወላጅ እናትና አባቶቻቸውን በለጋ ዕድሜያቸው እንዳጡ የህይወት መዝገባቸው ያሳያል። ይህንንም ተከትሎ ከአያቱ ጋር ያደገው ነጻነት ወርቅነህ
ለአያቱ ልዩ የሆነ ፍቅር እንዳለው ይነገራል። አያቱ አሁን ላለበት የአርት ትልቅ ችሎታና በዚህ ልክ በሕዝብ ዘንድም ተወዳጅ እንዲሆን እሱን በመፍጠር ደረጃ ትልቅ ሚናን እንደተወጡም ይነገራል። አያቱን ማጣቱም ትልቅ ሐዘን ውስጥ ከቶት እንደነበረና ይህንን ተከትሎም በቃለ መጠይቆቹ ላይ ነጻነት ወርቅነህ አሊቲ ጊዮርጊስ በሚገኘው የአያቱ መቃብር ከአያቱ ጎን የቀብር ስነስርዓቱ እንዲፈጸም በተደጋጋሚ ሲጠይቅና ኑዛዜ የሚመስል መልእክቱንም ሲያኖር ቆይቷል። ይህንን ተከትሎ የነጻነት ወርቅነህ ህልፈተ ሕይወት ከተሰማ በኋላ ይህ ጉዳይ በስፋት በማህበራዊ ሚዲያ መነጋገሪያ ሆኖ በቤተሰብም ዘንድ እንደ ጥያቄ ሲነሳ ነበረ። የነጻነት ወርቅነህ የግድ የኑዛዜ ቃሉ ሊጠበቅ ይገባል፣ የቀብር ስነስርዓቱም አሊቲ ጊዮርጊስ ሊፈጸም ይገባል የሚሉ ሐሳቦች ተነስተው ነበር። ኋላ ላይ ግን ከዚህ ቀደም የህይወት ያጣናቸው አርቲስቶች የቀብር ስነስርዓት የተፈጸመበትና በርካታ ከፍተኛ አመራሮች እንዲሁም ደግሞ ለሀገር ትልቅ ውለታ ያበረከቱ ሁሉ የቀብር ስነስርዓታቸው ያረፈበት የቅድስት ሥላሴ ካቴድራል የነጻነት ወርቅነህ የቀብር ስነስርዓቱ በዚሁ ይፈጸም የሚል ውሳኔ ተቀባይነት ማግኘቱን ተከትሎ በርካቶች በቀጥታ ስርጭት እንዲሁም የቅርብ ወዳጆቹ በአካል በተገኙበት የቀብር ስነስርዓቱ በቅድስት ሥላሴ ካቴድራል ተፈጽሟል። የቀብር ስነስርዓቱ ላይ የነበሩ ድባቦች መካከል የመንግስት ከፍተኛ አመራሮች፣ ሀገር መሪዎች፣ ታዋቂ አርቲስቶች፣ የቅርብ ወዳጆቹ እንዲሁም ደግሞ የኢቢኤስ ባልደረቦቹ፣ ቤተ ዘመድ ሁሉም በነጻነት የመጨረሻ ሽኝት እንዲሁም የቀብር ስነስርዓት ላይ ተገኝቶ መሪር የሆነ ሐዘኑን ተወጥቷል። ነጻነት ቢያልፍም ስሙ ከመቃብር በላይ እጅግ ለዘመናት እንደሚኖርም የታየበት ነው። ነጻነት ወርቅነህ ከአርት ስራው ባሻገር እንደ ሰው ሆኖ የኖረ ሰው መሆኑንም በርካቶች መስክሯሉ። በወዳጆቹ አንድም እንከን የማይወጣለትና የኖረው ሕይወት የማይጸጸትበት እንደሆነ ከዚህ ቀደም ራሱም ሲገልጽ ቆይቷል። ይህ ሐዘን እጅግ ከጎዳቸው የቅርብ ወዳጆቹ መካከል የኢቢኤስ ቴሌቪዥን ፕሮግራም አዘጋጆች፣ አቅራቢዎች፣ የቤተሰብ ጨዋታ ፕሮግራም አዘጋጆች ናቸው። ሐዘናቸውም እጅግ ከባድ ነበረ። በተለይም ለኢቢኤስ ቴሌቪዥን የቅዳሜ ከሰዓት የእሁድም በኢቢኤስ የቤተሰብ ጨዋታና ሌሎች ፕሮግራም አዘጋጆች የተወዳጁን አንጋፋውን ጋዜጠኛ አስፋው መሸሻን ሁለተኛ ዓመት መታሰቢያ ለማክበር በተዘጋጁበት በዚህ ወቅት ላይ ሌላ እጅግ አንጋፋ የሚዲያው ቁንጮና በኢትዮጵያም ተወዳዳሪ ሊገኝለት የማይችለውን ታላቁን አርቲስት ከጣቢያቸው ባልደረባቸውን ማጣታቸው እጅግ መሪር ሐዘን እንደጣለባቸው ተገልጿል። በትላንትናው የሐዘን መግለጫቸውም ይህንኑ አሳይቷል። የአስፋው መሸሻን ሐዘን ባረሱበት የነጻነት ህልፈተ ሕይወት መሰማቱ ለሁሉም ግራ አጋቢና ህልም የሚመስል እንደነበረ ገልጿል። ከዚህ ባሻገር ከእያንዳንዱ የኢቢኤስ ቴሌቪዥን የሥራ ባለድርሻ እንዲሁም ደግሞ ታዋቂ ጋዜጠኛ አርቲስት ጋር ያለው የግል ግንኙነትም እጅግ አስገራሚ እንደነበረና በጣቢያው ነጻነት ወርቅነህን መርሳት እንዲሁም ደግሞ ሕይወቱ አልፏል ብሎ ማሰብም እጅግ ከባድ እንደሆነ ገልጿል። በዚህ መንገድ የቤተሰብ ጨዋታ ፈርጥ የነበረው ተወዳጁ ተዋናይ፣ አርቲስት፣ ደራሲ፣ የመድረክ ቲያትር አዘጋጅና አቅራቢ ልበቀና ሳቂታው ነጻነት ወርቅነህ ሥርዓተ ቀብር ተፈጽሟል። ለመላው ቤተ ዘመዱ፣ ለወዳጅ ጓደኞቹ፣ ለኢትዮጵያ የኪነ ጥበብ አፍቃሪያን በሙሉ ፈጣሪ መጽናናትን እንዲሰጥ እንመኛለን።